ትቤለኒ ይኩነኒ በከመ ትቤለኒ አለችኝ በትሕትና በሥጋም በነፍስም ንግሥት ናትና አለችኝ እናት በትሕትና ድንግል በቅኔ ንጽሕት ናትና ዳጆን ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ አለችኝ እናት በትሕትና ድንግል በቅኔ ንጽሕት ናትና አለችኝ እናት በትሕትና በሥጋም በነፍስም ንጽሕት ናትና የአዳም ቃል ኪዳን መፈጸሚያው ሲደርስ ላከው ገብርኤልን ወደ ቤተ መቅደስ በእግዚአብሔር ሕሊናም ተስላ ነበረች ከሰማይ የመጣ ቃልን ተቀበለች ዳግም ሰማይ አርያም ሆነች ይደረግ ብላ በትሕትና ተቀበል ይኩነኒ ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ አለችኝ እናት በትሕትና በሥጋም በነፍስም ንጽሕት ናትና አለችኝ እናት በትሕትና ድንግል በቅኔ ማርያም ሆይ አትፍሪ ብሎ ያረጋጋት ካንቺ የሚወለደው መድኃኒት ነው አላት። ወንድስ ስለማላውቅ ይህ እንዴት ይሆናል ብላ ጠየቀችው ድንግልን ደንቋታል። ከሴቶች መሃል አንቺ ልዩ ነሽ በሕግ ሳይሆን በድንግልና ትጸንሻለሽ። ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ አለችኝ እናት በትሕትና በሥጋም በነፍስ አለችኝ እናት በትሕትና ድንግል በቅኔ ንጽሕት ናትና ሕይወት ሊቀዳባት አድሯል በማኅፀኗ አይኖርም ከእንግዲህ የሔዋን መርገሟ የአዲስ ኪዳን አዲስ ብስራታችን ምክንያተ ድነት አለች እናታችን ቃል ይፈጸም ይደረግ ብላ ታምር ተሰማ ኢየሩሳሌም ናዝሬት ገሊላ ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ አለችኝ እናት በትሕትና በሥጋም በነፍስም ልልልልልልል እጅግ አስገረመን የገብርኤል ዜና እንደነ ዘካርያስ ከቶ አይደለምና ለተመረጠችው የደረሰው ብስራት ዓለምን ከመሞት ከመርገም አዋጃት። ከሴቶች መሃል አንቺ ልዩ ነሽ በሕግ ሳይሆን በድንግልና ትወልጃለሽ። ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ አለችኝ እናት በትሕትና በሥጋም በነፍስም ንጽሕት ናትና አለችኝ እናት በትሕትና ድንግል በቅኔ ንጽሕት ናት። ማርያም ሆይ
ያረጋጋት ካንቺ የሚወለደው መድኃኒት ነው አላት። ወንድስ ለማላውቅ ይህ እንዴት ይሆናል? ሌላ ጠየቀችው ድንግልን ደንቋታል። ከሴቶች መሃል አንቺ ልዩ ነሽ፣ በሕግ ሳይሆን በድንግልና ትወልጃለሽ። ይኩነኒ በከመ ትቤለኒ ይኩነኒ በከመ ትቤለኒ አለችኝ እናት በትሕትና በሥጋም በነፍስም ንጽሕት ናት። እልልልልል አለችኝ እናት በትሕትና በሥጋም በነፍስም ንጽሕት እልል በሉ